አንድ ቀሽም አካውንታንት ቀጥሬያለሁ። እናንተ በየወሩ የምትሰጡኝን 5 ብር ወጪና ገቢ ሰርታ በየወሩ ሂሳብ እንድታቀርብ ነው የቀጠርኳት። ጋዜጠኛ ቁም ነገር አህመድ ትባላለች። ለሷ በርግጥ ደሞዝ አልሰጣትም። ራሷ ነች የአውንታ ቨርሲሳን ሂሳብ ሰርቼ ገቢ ወጪ ሪፖርት አቀርባለሁ ያለችው። በዚህ መሰረት የባለፈው ወር ወጪ ገቢ ሰርታ አቅርባለች። እሷ ድርሰት ትለዋለች፣ እኛ የሂሳብ መግለጫ ነው የምንለው። በዚህ መሰረት የባለፈው ወር የአውንታ ቨርሲሳ ገቢ ወጪ ከፎሎወሮቹ በሚሰበስበው ብር ከ2 ሚሊዮን ብር በላይ ይሰበስባል። በዚህም ምንም አይነት ግብር አይከፍልም የሚል ሪፖርት አቅርባ ተመልክተነዋል። ሪያሊቲው ግን ለምሳሌ የባለፈው 1 ወር ከ15 ቀን ገቢዎችን ብናያቸው 965 ብር ብቻ ነው። እንግዲህ እቺ ልጅ ከመንግስት ሚዲያ ነው የመጣችው፣ ከፋና ቴሌቪዥን። እንግዲህ የመንግስት ሚዲያዎች የሚያቀርቡ ሪፖርት አለ አይደል? ኢትዮጵያ 11% አደገች ይሉንና ሪያሊቲው ግን ሌላ ነው። ይህንን የሚኒስትሪ ሚዲያ ባህሪ ይዛ መታ ነው እንደዚህ ልትል የቻለችውና ኢኮኖሚክስ ኢፍ አዘር ቲንግስ ሪሜን ኮንስተንት ይላል። ነገሮች በነበሩበት ከቀጠሉ 2.6 ሚሊዮን ብር በወር ማግኘት ይቻላል። ነገር ግን የባለፈው 1 ወር ከ15 ቀን ገቢ ወጪ 965 ብር ብቻ ነው። ቁም ነገር ይሄ ነው ያለው ሪያሊቲና የግል ባህሪሽንና ከሚኒስትሪ ሚዲያ ይዘሽ የመጣሽው የተስፋ እንትን አትቀላቂ ልልሽ እፈልጋለሁ። በዚህ አጋጣሚ አጠገብሽ ካለው ጋዜጠኛ እንትን ብትይ እንኳን ባለፈው ተክለ ሃይማኖት አዳነ ባለፈው 2 ኢንተርቪዎች ከሱ ጋር አድርጌያለሁ። ዩቲዩብ ላይ ተጭነው ሪከርድ ናቸው። እስከዛሬ ድረስ ከታዩ በህይወታችሁም ከታዩ ሪከርድ ናቸው። ከሚሊዮን በላይ ታይተዋል። እነዛ ላይ እንኳን ብር አንጣ አላልኩትም። ከዚህ ብትጀምሪ ጥሩ ነበር። ራሱ ተክለ ሃይማኖት አዳነ ለታክሲ ሆነሃል ብሎ 20 ሺህ ብር ሰጥቶኛል። እቺ መዝግበሻታል። ከዚህ ብትጀምሪ ጥሩ ነበር። ለማንኛቸውም ቀሽም አካውንታንት ከኔ ጋር መቀጠል ስለሌለበት ተባራለች በ1 ወሯ። ለማንኛቸውም ይህን ዝባዝንኬ የማወራው ደሞዝ እየተከፈለኝ አይደለም። የባለፈው 1 ወር ከ15 ቀን 965 ብር ብቻ ነው የተከፈለኝና ክፈሉ ለማለት ነው። ከኋላ ፕሮፋይል ላይ ያለውን እስከተቻላችሁ ድረስ ቴሌ ብርን ተጠቀሙና ደሞዜን ክፈሉ ለማለት ነው። ሁላችሁም ከከፈላችሁ 2.6 ሚሊዮን ብር በወር ማግኘት ይቻላል። ያን ጊዜ ግብር ከፍላለሁ። ምንም እንዳያሳስብሽ እናቴዋ። በወልደ ጊዮርጊስ ይልቃል ቢተውና በፍራኦል ኢቲቻ በተለያዩ ሶሻል ሚዲያዎች ላይ የተለያዩ አካውንቶች አሉ። በጣም ብዙ አካውንቶች ናቸው ያሉት። ኢንስታግራም ላይ፣ ፌስቡክ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ አሉ በብዛት። እነዛ አካውንቶች ግን ፌክ አካውንቶችና ወይን ፍራኦል ኢቲቻን ወይም ደግሞ ወልደ ጊዮርጊስን ለማጭበርበር የተከፈቱ አካውንቶች አይደሉም። እንዴት እንደሆነ ልንገራችሁ። ለምሳሌ በ888 እርዳታ ሰጣለው፣ የቢዝነስ ሐሳብ ላላቸው ወጣቶች ብር ሰጣለሁ ይላል። ወልደ ጊዮርጊስ ነው እንደዛ የሚለው። ግን ስትጠይቀው ምንድነው የሚልህ? ቢዝነስ ፕላን አንጣ ይልህም፣ የአዋጭነት ጥናት አንጣ ይልህም፣ የተለያዩ ነገሮች አንጣ ይልህም። ስንት ነው የምትፈልገው ይላል። 300 ሺህ፣ 500 ሺህ፣ 1 ሚሊዮን ምናምን ትለዋለህ። ቅድመ ክፍያ ክፈል ይላል። ከምትከፍለው ከሚሰጥህ ብር ላይ ልቁረጥና ላስቀር አይልም። ሪያዱን ወደ ብር ስለሚመነዘር ለዛ ፕሮሰስ የሚያስወጣ ወጪ ብሎ ነው የሚያስከፍል። ትከፍላለህ አንተ 10 ሺህ ብር 5 ሺህ ብር ምናምን ትከፍላለህ። ከከፈልክ በኋላ አይሰጥህም ብሩ። ስትጠይቀው ምን ይልሃል? እኔ አይደለሁም በእኔ ስም የተከፈቱ ናቸው ይልሃል። ለዚህ እንዲያመቻቸው ነው እነዚህን አካውንቶች የከፈቷቸው እንጂ ብዙዎቹ በጣም ሁሉም በሚባል ደረጃ የወልደ ጊዮርጊስ ሎቢዎችና የአንድ አምባ ሰዎች ተደራጅተው ያደረጉት የከፈቱት እንጂ እነሱ እንደሚሉት በእነሱ ስም ሊነገድ የተከፈተ አካውንቶች አይደሉም። አሁንም የእርዳታ ሰጣለሁ እያለ ነው ያለው ወልደ ጊዮርጊስ ይልቃል ቢተው።
ብር ይሰጠናል ብላችሁ አሁንም እርዳታ ይሰጠናል ብላችሁ ብር የምታስገቡ ሰዎች አሁንም ጥንቃቄ ብታረጉ የተሻለ ነው። እንግዲህ ከዚህ ሰፈር ምድረ ሌባን እየጠረግን እያስወጣን ያለ ነው። አሁን የሚቀረን ፍራኦል ኢቲቻ ነው። ፍራኦል ኢቲቻም ሆነ ማንኛውም አካል እዚህ አካባቢ መጥቶ ገንዘብ አለኝ እንደዚህ አለኝ እንደዚህ እርዳታ ሰጣለሁ ብሎ የሚፎክር ከሆነ ይሄ ሰውዬ እስካመር ነው። እውነቴን መጥተው የሄዱትን ሁሉንም አይዋቸው ሲጨፍሩ የነበሩት ሀብታም ነኝ በሚል ስም ነው። በጣም የድፍረት ወሬን በማውራት የሀገሪቷን ብድር በ5 ዓመት እከፍላለሁ እስከሚል ደረጃ የደረሱ ናቸው። ሀገሪቷ ምን ያህል ብድር አለባት? 53 ቢሊዮን ብር ስንት ዜሮ አለው ብትሉት የማያቅ ደፋር ነው እንደዚህ ያደረገ ያለውና አሁንም ተጠንቀቁ ለማለት። አባቴ ጉድህን ስማ። ይሄ ፎቶ የማን ነው? የረቂቅ ትሬዲንግ ስራ አስኪያጅ የይሁን ገረመው ነው። ከንግድ ፈቃድ ላይ የተገኘች ፎቶ ነች። ይሄኛው ፎቶ የማን ነው? የዋይቤስ ባለቤት ወልደ ጊዮርጊስ ይልቃል ቢተው ፎቶ ነው አይደለም? እነዚህ ሰዎች በጋራ ምን ይሰራሉ? ልምድ እየተለዋወጡ ነው፣ የሌብነት ልምድ። እንግዲህ ይሄን የደቡብ ክልል የሆነ ቦታ ላይ የሆነ ትምህርት ቤት እረዳለን ብለው በጋራ ነው የሄዱት። እንግዲህ ረቂቅ ትሬዲንግ እና ዋይቤስ ሱፐርማርኬት የአንድ ቤተሰብ ነው ወይኔ አንድ ሰው ነው የምንለው ያለ ምክንያት አይደለም። ሁለተኛው ማስረጃ ልንገራችሁ። ሁለቱም እኩል ዘግተው እንዴት ሊጠፉ ቻሉ? ይህ ነው ማስረጃ ማለት። ሁለቱም በአንድ ቀን በአንድ ሰዓት አለን ይበሉ እንጂ የዘጓት ሰዓት በኩል ሰዓት ነው ዘግተው ከሀገር ለቀው ይጠፉት። ይሄው ማስረጃው እንግዲህ ቀስ እያልን ነው እየመዘዝን እየመዘመዝን ነው